ሰላም ጤና ይስጥልን የመሲ ሀበሻ ቤተሰቦቻችን የምንገኘው በሁሉም አለ ዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናላችን ላይ በመሲ ሀበሻ እሁድ በየቤታችሁ እየተገኘን ነው። የተሰሩ ነዶችም አሉን እንጂ ደግሞ ብትን ነዶችን ይዘን መጠናለኝ ወደ እናንተ ይዘንላችሁ ቀርበናል። ተከታተሉን ነው የምንላችሁ። ሳያችሁ ቀሚስ ጎንደረኛ ቀሚስ ነው። እንደምታዩት ነው በዶቃ ከለር የተሰራ ጎንደረኛ ቀሚስ ነው። በጣም የሚያምር ጥልፍ ነው። የሲንጀር ጥልፍ ነው። በነገራችን ላይ ግን ወደ እጅ ጥልፍ ማድረግ እንችላለን። በእጅ ጥልፍም መስራት እንችላለን። ይሄ ሲንጀር ጥልፍ ነው። እንደምታዩት በጣም ያምራል። መቀነቱን በጣም ቀለል ያለ መቀነት ነው፣ ያልተካበደ። ይሄ ዝርግፍ ነው። እጅየው ሰፋ ያለ በጣም የሚያምር አይነት አሰፋፍ ነው። ድቅ የሚል ነው። በመቀነት ጠበቅ አድርጌው ነው እንጂ ረጅም ቀሚስ ነው። እንደምታዩት በጣም ያምራል። በጣም ቆንጆ ልብስ ነው። ሙሉ ነጠላ አለው። ዶቃ ከለር ነው። በጣም ያምራል። ዶቃ ከለር መስቀሉ እንደምታዩት በጣም ቆንጆ ልብስ ነው። ይሄ ልብስ እናንተ ጋር በ7500 ብር በሙሉ ነጠላ እንዲሁ ቀሚሱን ይዘንላችሁ ቀርበናል ማለት ነው። በጣም ብዙ አይነት ጎንደረኛዎች አሉን በዶቃ፣ በአረንጓዴ፣ በቀይ እናንተ የምትፈልጉትን አይነት ከለር ንገሩን፣ እኛ እንሰራለን ማለት ነው። በተከታታይ ማሳያችሁ ደግሞ እንደዚህ አሻንጉሊት ዲስፕሌይ ላይ ያሉ ልብሶች ነው። እዚህ ጋር ልጀምርላችሁ። እቺ ቀጭን ነዶ ናት። በጣም የምታምር ቀጭን ነዶ ናት። በፈርጥ ተሰርታ አልቃ ነው። 5 አርብ ነው። እንደምታዩት በጣም ታምራለች። በ5 አርብ ነው የተሰራችው። አንገቱ 4 ማዕዘን በቪ ነው። መደቡ ጥቁር መደብ ነው። በቀይ በርገንዴ የተጠለፈ ልብስ ነው። ነዶውን አይነት ቁጭ አርጎ የተሰራ ልብስ ነው። በቀይ በርገንዴ ነው የሰራ ነው። አንገቱ እንደምታዩት እጅየዋ በቅጥል ናት። አየር መንገድ ቅጥል የምትባለው ናት። ለብቻዋ ተሰርታ ነው የምትሰራው። ሸፒ ነው ልብሱም እንደምታዩት በጣም የሚያምር ሸፒ ልብስ ነው። 5 አርብ ነው። ውስጥ ግን ስፋቱ በጣም ሰፊ ነው። በጣም ያምራል። የአርቡ ትልቅነት በጣም አሳምሮታል። አንገቱ እንደምታዩት በጣም ቆንጆ አሰፋፍ ነው። ቅዱም በጣም ያምራል። እዚህ ጋር ራሱ ምልክት የለውም። ሙጥቅ ያለ ነው። በጣም ነው የሚያምረው። ሙሉ ነጠላ አለው። በጣም የሚያምር ነጠላ ለግሩፕ በተለይ በጣም ያምራል ይሄ ልብስ እንደምታዩት። ምክንያቱም በቃ ሁሉም ሰው የሚወደው አይነት ከለር ነው። የማይሰለች አይነት ከለር ነው። ጥቁሩም እንደምታዩት ያደምቃል። በርገንዲው አብሮ የተዋሃደ አይነት ልብስ ነው። ይሄ ልብስ እናንተ ጋር በ11000 ብር ይዘን መጠናል ማለት ነው። አይ ወራጅ አንፈልግም እጅና አንገቱ ብቻ እንዲጠለፍ ለምትሉ ሰዎችም እንደሱም እንሰራለን። በሸፒ አንፈልግም በዝርግፍ ለምትሉ ወገቡ ላስቲክ የምትፈልጉትን አይነት አሰፋፍ ይዘንላችሁ መጠናል ማለት ነው። በምትፈልጉት አይነት እንሰራላችኋለን። ይሄ በጣም በዛት የተሰራ ነው ልብስ ነው። ለግሩፕ የሰራ ነው ልብስ ነው። እንደዚህ እንደምታዩት በጣም ያምራል። ቆንጆ ልብስ ነው። እዘዙን፣ እናስደስታችኋለን። ተጠቀሙበት ነው የምንላችሁ። በጣም የሚያምር ቀሚሶች ናቸው። ቀጥሎ ማሳያችሁ የአርብ ጥልፍ ነው። በጣም የሚያምር የአርብ ጥልፍ ነው። እንደምታዩት ሙሉ ሳባ ክር ነው። የፈርጥ አጣጣሉ በጣም ያምራል። ዶቃ ነው መደቡ ዶቃ ሆኖ በአብሮ ተመሳሳይ ላይት ደግሞ ዶቃ አለው። ይሄ እንዴት እንደሚያምር ቆንጆ ፐርፕል ከለር ነው። ግን ምን አለው ግሪንም አብሮት አለው። ቬዥ አለው። በጣም ያምራል። ሻይኑ የሚያደርገው ራሱ ይሄ ኮረሙ በጣም ነው የሚያምረው። አንገቱ ደግሞ እንደምታዩት 4 ማዕዘን በቪ ነው። በጣም ያልበዛ ነው፣ ያልተጋነነ ነው። በ5 አርብ የተሰራ ልብስ ነው። እንደምታዩት እጅየውና አንገትየው ታች ላይ ጥልፉ ተለቅ ስለሚል እንስ ይበልልን ብለው በጣም በትንሽ ነው የሰራንላቸው እጅየውና አንገትየው። ቅዱም 4 ማዕዘን በቪ ነው። በጣም ያምራል። ቀለል ያለ አይነት ቅድ ነው። ወገቡ ላስቲክ ነው እንደምታዩት። በሸፒ የተሰራ አይደለም። ይሄ ደግሞ ግን ቀጠን ያለ ነው። በጣም ጥብቅ ያላለ ውድቅ ያላለ በጣም የሚያምር ቀሚስ ነው። እንደምታዩት 5 አርብ ነው ልብሱም። 2 አይና መነን ሳይሆን ይሄ በ3 አይና መነን የተሰራ ልብስ ነው። በጣም ነው የሚያምር። ጥልፉን እንዲችለው 3 አይና መነን ተጠቅመናል። እዚህ ላይ ነጠላውን በ5 ሜትር ነጠላ ነው የሰራ ነው። እናንተ ጋር በ22000 ብር ይዘንላችሁ መጠናል ማለት ነው። እንዲህ የሚያምር በጣም የሚያምር ከለር ሌላ ከለርም አለው። በቀይ ቡኒ በርገንዲም ሰርተነዋል ባለፈው። አሁን ደግሞ እንደዚህ ክሩን ቀይረን አሳምረን አምጥተናል ማለት ነው። እዘዙ ነው የምንለው። ቀጣይ የማሳያችሁ ወራጅ ነው። እንደምታዩት በጣም የሚያምር ወራጅ ነው። ቅጥል ወራጅ ነው። ወጥ ወራጅ መስራት እንችላለን። ያው እንደ ካስተመሮቻችን ትዕዛዝ ነው። ብርቱካናማ በቀይ መደቡ ብርቱካናማ ነው። ቀይ ያለው እርሳስ ከለርም አብሮት ማጀብ ያለው። ፈርጥ አጣጣሉ የእጁ ቅርጹ በጣም ነው የሚያምር። አንገቱ በጣም ያምራል። እንደምታዩት መስቀሉ በጣም ቆንጆ መስቀል ነው። በጣም ያልተጋነነ በጣምም ያላነሰ የሚያምር አይነት መስቀል ነው የተደረገበት። ፈርጡም በጣም ያምራል። ፈርጥ አጣጣላችን በጣም ቆንጆ ነው። መስቀሉ እንደምታዩት በጣም ያምራል። አንገቱ እጁ
በ5 አርብ የተሰራ ነው። በ3 አይና ምንን የሰራ ነው። እነዚህ ሁለት ልጆች በ2 አይና ምንን መስራት እንችላለን። ያው ግን አብዛኛው ካስተመሮቻችን በ3 አይና ምንን ነው እያዛችሁን ያላችሁት። ነጠላ ሙሉ ነጠላ ነው ያለው። በጣም የሚያምር ቆንጆ ነጠላ አለው። በ5 አርብ ነው የሰራ ነው። ወራጅ ነው እንደምታዩት። አንገቱ በጣም ረጅም ልጅ ናት። ልጅቷን በጣም ያምራል። ከአሻንጉሊቷ ራሱ ውድቅ ያለ ልብስ ነው። በ2 አይና ምንን ቢሆንም ያው ነው ተመሳሳይ ነው። ግን ኳሊቲ ያው 3 አይና ምንን እያላችሁ ነው። እኛም እናንተ ካስተመሮቻችን የምትወዱትን አይነት በምትፈልጉን አይነት ትዕዛዝ ነው እየሰራንላችሁ ያለ። በጣም ያምራል። በጣም ቆንጆ በጣም የሚያምር ልብስ ነው። ጥልፉም እንደምታዩት የክር አገባቡ ልስልስ ያለ ጥልፍ ነው። ድርቅ ያለ ጥልፍ አይደለም። የአርብ ጥልፍ ነው። ሁሉም ያያሳየዋችሁ በነዶ በመካከለኛ ነዶ መስራት እንችላለን። ግን እንደዚህ ጥልፍ ሲሆን ደግሞ ሞር አሁን ላይ ትሬንድ ነው። ሰውም እየተጠቀመበት ስለሆነ በጣም የሚያምር ልብስ ሆኗል ማለት ነው። ይሄው እንደምታዩት በጣም ያምራል። ይሄ ልብስ እናንተ ጋር በ21 ሺህ ብር ይዘንላችሁ መጠናል ማለት ነው። ቀጣይ የማሳያችሁ ደግሞ ነዶዎች ናቸው። ያልተሰሩ ልብሶችን የብትን ልብሶችን ነው የማሳያችሁ። እነዚህ ብትን ነዶዎች እንደምታያቸው ናቸው። በጣም የሚያምር ብትን ነዶ ነው። ተመሳሳይ ብርቱካናማ ማጀቢያ ኑሮት ግን ምን አለው መደቡ እርሳስ ከለር መደብ ነው። መደቡ እንደምታዩት ነጠላው ይሄው በጣም የሚያምር ነጠላ ነው ያለው። እንደዚህ ግርማ ሞገስ በግርማ ሞገስ የሆነ ነጠላ ነው። በጣም ትልቅ ነው። ይሄ ከትከሻዬ ራሱ ጀምሮ እስከታች ዝንክትክት የሚያደርግ አይነት ነጠላ ነው። ብርቱካናማ ሆኖ መደቡ ምንድነው እርሳስ ነው። ብርቱካናማው ግን ማጀቢያው በጣም ያምራል። በጣም ቆንጆ ልብስ ነው። ይሁት እንደምታዩት ነው። በጣም የሚያምር ነጠላ ነው ያለው። በጣም የሚያምር ነዶ ነው ያለው። ይሄ ቀሚሱ ይሄው ተመሳሳይ ነው። ራሱ ነጠላው ምንም እንስ ያለ ነጠላ አይደለም። ይሄ ነዶ ትልቅ ነዶም አለው። እንደዚህ በመካከለኛ ይዘነው እንምጣ ብለን ነው እንጂ ትልቅም አለው። እንደምታዩት ይሄው እንዴት እንደሚያምር እዩት። በጣም የሚያምር ነዶ ነው። ይሄን ነዶ እናንተ ጋር በ18 ሺህ ብር ድረስ ይዘንላችሁ መጣናል ማለት ነው። አዲስ አመት የመሰለች በጣም የምታምር ፋፋ ያለች የመነኑ ልስላሴ ብታዩት በጣም በነገራችን ላይ በጣም የምታምር አይነት ልብስ ናት። እንደምታዩት ቆንጆ ልብስ ናት። አፏ ሰማያዊ በጣም ላይት ውሃ ሰማያዊ ግን ምን አለ ውስጡ በጣም ብዙ አይነት ከለሮች አሉ። የሚያደምቁ አይነት ከለሮች ብርቱካን አለው፣ ነጭ አለው። ይሄ ውሃ ሰማያዊ በጣም የሚያምር አይነት ነው። ብሉነቱ ራሱ ደማቅ በጣም ነው ያሳምረው። ማጀቢያው ደግሞ ጎልደን ሻይኑ በጣም ነው የሚያምር። የነጠላው ትልቅነት ይሄ ነው አይባልም። በጣም ነው የሚያምር። እዩት። ነጠላውና ቀሚሱ ተመሳሳይ ነው። በነገራችን ላይ ምንም አልቀነሱበትም። በጣም ወርቅ አድርገው ነው የሸመኑት። እንደምታዩት እዩት። በጣም ጥርት ያለ ልብስ ነው። ነጠላው ጥርት ያለ፣ ቀሚሱ ጥርት ያለ ነው። በጣም ያምራል። ለእናንተ በ12 ሺህ ብር ነው ይዘንላችሁ የመጣ ነው። በወራጅ ከፈለጋችሁ በወራጅ እንሰራለን። ያለ ወራጅ እጅና አንገቱን ብትሉ እጅና አንገት እንሰራለን። አይ ነው የምፈልግ በማንኛውም አይነት በሸፒ በዝርግፍ ወገብ ፕላስቲክ እንደፈለጋችሁ አድርገን እንሰራላችኋለን። በከሽከሽ መስራት እንችላለን። በጣም በሚያምር ሁኔታ እየሰፋናችሁ ነው። የምታዩቸውን አይነት አሰፋፎች ስክሪንሾት እያደረጋችሁ ላኩልን። እኛ እናንተን ደከመን ሰለችን ሳይል እያስተናገድናችሁ እንገኛለን። ስለምታዙንም እጅግ እናመሰግናለን። እየተከታተላችሁን ስለሆነም እናመሰግናለን። ቀጣይ የማሳያችሁ ደግሞ በጣም የተጋነነ ከለር የማትወዱ ሰዎች፣ አይ እኔ እንደዚህ አይነት በጣም የጮህ ከለር አልወድም ለምትሉ ሰዎች፣ እንዲህ ልብስ ዝም ብሎ ሲለበስ ለምትወዱ ሰዎች ነው ይሄ ልብስ ያሳየኋችሁ። ቡኒ ማለት በጣም ብዙ ሰዎች አሁን ተመሳሳይ ከሰው ያለ ነገር የማይወዱ ሰዎች አሉ። ይሄ ሁሉም ሰው የሚያደርጋቸው አይነት ልብሶች የማይፈልጉ ሰዎች አሉ። ይሄ ልብስ ለእናንተ ነው። ላይት ሰማያዊ ነው፣ ቡኒም ያለው መደቡ ደግሞ ነጭ አይነት መደብ በጣም ነው የሚያምረው። የክር አገባቡ በጣም ነው የሚያምር። የሻይን አደራረቡ ነጠላውም ተመሳሳይ ነው። በነገራችን ላይ አብሮ ምንም ያልተቀነሰበትም ምንም ያልወጣለት ነው። አንድ አይነት ናቸው ነጠላውና ቀሚሱ። ነጠላው እንደምታዩት ነው። የቀሚሱ አይነት ነጠላ ነው። ለግራጁዌሽን ይሄ በጣም ነው የሚያምረው። የግሩፕ ብታሰሩ በጣም ነው ድምቅ የሚያደርጋችሁ ወርቅ የሆነ ልብስ ነው። እንደምታዩት በጣም ነው የሚያምር። በጣም ወደነው በብዛት ያሸመነው ልብስ ነው። ደንበኞቻችንም ይወዱታል ብለን አስበን ያሸመነው። በጣም ነው የሚያምረው። በጣም ቆንጆ ልብስ ነው። በጣም ያምራል።
እናንተ ጋር በ12000 ብር ይዘን መጣናል በወራጅ። ያለ ወራጅ ከፈለጋችሁ ደግሞ በውስጥ መስመር አውሩን፣ ዋጋው ይቀንሳል ማለት ነው። እየነገርናችሁ ያለ ቀጭን ጥለት አብዛኛውን በወራጅ ስለምንሰራ በወራጅ ነው እየነገርናችሁ ያሉ። ወራጅ ቢሆን ሞር ድምቅ ይላል በጣም። ይሄ ልብሱ መደቡ ነጩ አይሰፋም፣ እግሩ ላይ ቀጭን ስለሆነ የጥለቱ እንስ ያለ ስለሆነ ለዛ ብለን ነው ወራጅ ሪኮመንድ የምናደርጋችሁ። አይ እኔ ወራጅ አልወድም እኔ ሞድ እጅና አንገቱን ብቻ ነው ለምትሉ ሰዎች ደግሞ እጅና አንገቱን ብቻ ሰርተን እናቀርባለን። ቅድም ያሳየኋችሁ ነዶና ይሄ ነዶ ተመሳሳይነት አላቸው። ሁለቱም ብርቱካናማ ነው ማጀቢያቸው፣ ግን መደቡ ምን ይለየዋል? ይሄ ጎመን ያለው መነሻው ቬጅ ነው። ቬጅ አለው፣ ብርቱካናማ አለው። በጣም ነው የሚያምረው። እዩት፣ በጣም ቆንጆ ነዶ ነው። መነኑ ሁለት አይና መነን ነው። ሽመናው እንደምታዩት ቆንጆ ሽመና ነው። ጽድት ያለ መነን ነው ያለው። ነጠላው ይሄን ይመስላል። ይሄው በጣም ትልቅ ነጠላ ነው። ለግሩፕ በጣም የሚያምር አይነት ልብስ ነው። ለእንትን ብታደርጉትም ለእያንዳንዱ ሰው በጣም ያምራል። ብዙ ጊዜው የምትጠይቁና ለግሩፕ ምን አይነት ልብስ እናሰራ፣ እንደዚህ ለግሩፕ በጣም የሚያማምሩ ናቸው። በጣም የሚድምቅ የሚያረጉ ከሩቅ የሚጠሩ አይነት ልብሶች ናቸው። እንደምታያቸው በጣም ያምራሉ። ነጠላውም ይሄው፣ ቀሚሱም እንደምታዩት ነው። ቆንጆ ቀሚስ ነው። በጣም ቆንጆ ልብስ ነው። ይሄ ልብስ እናንተ ጋር በ18000 ብር ይዘናል መጠናል ማለት ነው። እነዚህ ጥለቶች በአብዛኛውን እያሳየኋችሁ ያለሁት መካከለኛ ልብሶች ናቸው። በጣምም ትልቅ ያልሆኑ በጣምም ያልተጋነኑ ልብሶች ናቸው። ይሄ ልብስ ራሱ በጣም ያምራል። እንደምታዩት ነጠላውን በጣም ያምራል። ቀሚሱን በጣም ያምራል። ይሄን ይመስላል። ቡኒኝ ነው መደቡ፣ ቡኒኝ ነው። ቢጫ በቢጫ የታጀበ ቡኒ ነው። ይታያችኋል ብዬ አስባለሁኝ። በጣም የሚያምር ቢጫ አገባቡ ይሄ የማይጠፋ አይነት አይደለ፣ ሰዎችን ድምቅ የሚያደርግ ነው። ጥቁር ቡኒ ሆኖ ግን ቢጫ መሆኑ ደግሞ ተዋህዶታል። የሁለቱ ቀለም ስብጥር ልብሱን ሞር አድምቆታል። ይሄንም እንደምታዩት በጣም የሚያምር ነጠላ ነው። በጣም ያምራል ነጠላው። በጣም ረዥም ነጠላ ነው። ዝንክትክት ያለ ሽመናው በነገራችን ላይ በጣም የሚያምር ሽመና ነው። እንደምታዩት ቆንጆ ሽመና ነው እየሰራንላችሁ ያለው። እዩት እንዴት እንደሚያምር ትልቅነቱ፣ የነጠላው ትልቅነት በጣም ነው የሚያምረው። ይሄው የቀሚሱን በጣም ያምራል። በጣም ቆንጆ ቀሚስ ነው። ይሄ እግር ላይ ሲሆን ሞር በጣም ውበቱ ይሄ በጣም ያምራል። ይሄ ቆንጆ ልብስ ነው። ነጠላውን በጣም ያምራል። ቀሚሱን በጣም ያምራል። ይሄን ልብስ እናንተ ጋር በ18000 ብር ይዘን መጣናል ማለት ነው። በጣም የሚያምር ቆንጆ ነገር ይዘንላችሁ የመጣ ነው። በጣም ነው የሚያምረው። በጣም ቆንጆ የተሰራ ልብስ ነው። እንደምታዩት እንደዚህ እግር ላይ ቢሆን ራሱ ይሄው ጥለቱን ብታዩት በጣም የሚያምር ጥለት ነው። በጣም ያምራል። በጣም ቆንጆ ልብስ ነው። ጥምጥም ያለች ክፍክፍ ያለች ልብስ ናት። ይሄ በቃ ዝክርክ ያለች ሳትሆን ይሄ በቃ ምሽክፍ ብላ ምጥምጥም ብላ የተሰራች አይነት ልብስ ናት። በጣም ነው የምታምረው። በጣም ቆንጆ ልብስ ነው። ይሄ ልብስ እንደምታዩት እናንተ ጋር በ13000 ብር ይዘን መጠናል ማለት ነው። በነገራችን ላይ አዲስ አመት ነው፣ ተጠቀሙበት። በጣም በዲስካውንት ነው እየሰራንላችሁ ያላችሁ፣ ተጠቀሙበት ነው የምንላችሁ። ቀጣይ ማሳያችሁ ነዶች ደግሞ መካከለኛ ነዶች፣ በጣም የሚያምሩ ቀጭን የሚባል አይደለም፣ መካከለኛ ነዶች ናቸው። እነዚህ ነዶች እንደምታያቸው በጣም ነው የሚያምሩ። የመነኑ ጥራት፣ የልብሱ ጽድት ማለት እቺ እርግጠኛ ነኝ እቺ ልብስ እስካሁን የትም ቦታ ያያችኋትም ብዬ እተማመናለሁ። በጣም ቆንጆ 5 አርብ ነው። በጣም የሚያምር ነዶ ነው። እንደምታዩት በጣም ነው የምታምር። ቀጭን አይደለችም፣ መካከለኛ ነዶ ናት። በጣም የምታምር ልብስ ናት። ነጠላዋን ላሳያችሁ። በጣም ነው የሚያምረው ልብሱ። ዩኒክ ናት። በቃ እንዲሁ ዝም ብለህ የትም ቦታ ማታገኘው አይነት ነጠላ ናት። ልብሷ ራሱ በጣም ነው የምታምር። ይህ መሀል ላይ ያስገቡት ነገር በጣም ውበት ሰጥቶታል። ነጭ አለው። ኮረሙ ደግሞ ጎመኔም አለው ማለት ግን ይሄ ጎልደን ኮረሙ በጣም አድምቆታል፣ እንዲታይ አድርጎታል። በጣም የሚያምር የነጠላው ትልቅነት፣ የልብሱ ጽዳቱ፣ መነኑ በጣም ነው የሚያምር። ሁለት አይና መነን በጣም ጥርት ብሎ የተሰራ አይነት ልብስ ነው። እዩት ነጠላው እንዴት እንደሚያምር ከአርብ በላይ በጣም ትልቅ ነጠላ ነው። በጣም ነው የሚያምረው ነጠላው። ቀሚሱ ደግሞ ብታዩት
እንዴት እንደሚያምር እዩት። ዝንክት ያለ በቃ ይሄ ውድቅ ያለ አይነት ቀሚስ ነው። በጣም ነው የሚያምር። ርዝመቱ የአርቡ ርዝመት በጣም ነው የሚያምር። የቀሚሷ መሀል ላይ የገባችው ጌጥ ራሶች መስቀሏ ነገሯ በጣም ነው ያሳመረችው። ውበት ሰጠዋለች። እንደምታዩት ይሄ ብርቱካናማ አይደለም ግን ወደ ክሬም ከለር ነው። ጎመኔ ጋር በጣም ተዋህዷል። በጣም አምሮበታል። በጣም አድምቆታል። ይሄን እናንተ ጋር በ12000 ብር ይዘንላችሁ መጣን። ቀጭን ጥለት አይደለም መካከለኛ አይነት ጥለት ናት። እዚህ ጋር ደግሞ እንደምታዩት ፈርጥ የመሰለች በጣም ብታምር መስቀል አላቻት። እዚህ ላይ ደግሞ ሞር ፈርጥ እየተደረገ ቢሰራ በጣም ይደምቃል፣ ያምራል። ወራጅም ቢሆን በጣም ያምራል። እጅና አንገቱን ብቻ ብንጠልፈውን በጣም ያምራል። በጣም ቆንጆ ልብስ ነው። እንደምታዩት በጣም የሚያምር ልብስ ነው። ቀጣይ ደግሞ ማሳያችሁ እነዚህን የመሰሉ ቆንጆ የሽፎን ነጠላዎች ነው። በጣም የሚያማምሩ ነጠላዎች ይዤላችሁ ቀርብ ያለው እንደምታያቸው እነዚህን የመሰሉ የሽፎን ነጠላዎች በጣም የሚያምሩ ልስልስ ያሉ ቆንጆ አይነት ነጠላዎች ናቸው። እዩዋቸው። በጣም ነው የሚያምሩት። በጣም ቆንጆ ብዙ አይነት የከለር አማራጭ አላቸው። የምትፈልጉትን አይነት የከለር አማራጭ እኛ ጋር በነጠላ ታገኛላችሁ። በሽፎናችሁ አይነት የምትፈልጉትን አይነት ነጠላዎችን ይዘንላችሁ ቀርበናል። ያው በጣም ያማምራሉ። በጣም የሚያማምሩ ነጠላዎችን ይዘንላችሁ ቀርበናል። የምትፈልጉትን አይነት ነጠላ እዘዙን ነው የምንላችሁ። እንዴት እንደሚያማምሩ ናቸው። በጣም የሚያማምሩ ነጠላዎች ነው ይዘንላችሁ የቀረብኩት። እናንተ የምትፈልጉትን አይነት ይሄ አሁን ለቤጅ ከለር ለጎልደን አይነት ሽፎን አላባሽ እነዚህ አይነት ሽፎኖችን አሁን በዚህ ነጠላ ቢደረጉ በጣም ነው የሚያምሩት። እንደነዚህ አይነት ሽፎኖችን ፐርፕል ስትፈልጉ ፐርፕል፣ ውሃ ሰማያዊ ስትፈልጉ ውሃ ሰማያዊ፣ የምትፈልጉትን አይነት ነጠላዎች እዘዙን። እናንተ ጋር ከ2000 ብር ጀምሮ ይዘንላችሁ ቀርበናል። ከ2000 ብር እስከ 3500 ድረስ ያሉት ቆንጆ ነጠላዎች አሉ። የምትፈልጉትን አይነት ነጠላ ይዘንላችሁ ቀርበናል ማለት ነው። ማሳያችሁ ደግሞ በመጨረሻ ማሳያችሁ ልብስ እቺ ልብስ ናት። በጣም ነው የምታምረው። እንደምታዩት ነጠላውን በጣም ልስልስ ያለ ልብሱ በጣም ልስልስ ያለ ልብስ ነው። ውሃ ሰማያዊ ያለው ብርቱካናማ ከለር አለው። የት ነጠላው እንዴት እንደሚያምር የነጠላው ልስላሴ በእጃችሁ ብትነኩት እንዴት እንደሚያምር በቃ ልስልስ ያለ አይነት ነጠላ ነው። ሁለት አይና ምን ነው ምንም አልተቀመሰለትም። የራሱ ቀሚሱን ነው ቁጭ አድርገው የሸመኑት። በጣም ነው የሚያምረው። ጥርት ያለ ልብስ ነው። እንደምታዩት በጣም ቆንጆ ልብስ ነው። እንደምታዩት በወራጅ ማሰራት ትችላላችሁ እንደፈለጋችሁ። ከወገብ በላይ በማንኛውም አይነት ቅድ እንቀዳለን። በማንኛውም አይነት አሰራር እንሰራላችኋለን። እናንተ ምን ታደርጋላችሁ? የምትፈልጉትን አይነት ልብስ እዘዙ ነው የምንላችሁ። 5 አርብ ነው በነገራችን ላይ በጣም የሚያምር በጣም ቆንጆ ልብስ ነው። ይሄን ልብስ እናንተ ጋር በ13000 ብር ይዘንላችሁ መጠናል ማለት ነው። ቀጭን አይደለም መካከለኛ አይነት ጥለቶች ናቸው። ቀጭን ጥለት የሚባል አንድ ጥለት ነው ይዤላችሁ የቀረብኩት እንጂ እንዳለ መካከለኛ አይነት ጥለቶች ናቸው። እነዚህን ጥለቶች ትወዷቸዋላችሁ። የመነኑ ልስላሴ ሲታጠብ እየጸዳ አይነት ሜድ መነን ነው። እንደምታዩት ቆንጆ ልብስ ነው ይዤላችሁ የቀረብኩት። ቆንጆ ልብሶችን ነው እያቀረብንላችሁ ያላችሁት። እናንተ ማዘዝ ብቻ ነው የሚጠበቅባችሁ። እኛ እናንተን ለመታዘዝ ዝግጁ ነን ነው የምንለው። እንግዲህ እንደዚህም እያልን የሳምንቱን የኛ ዝግጅታችንን እዚህ ላይ ጨርሰናል። እያሳየናችሁ ልብሶችም አሉ። ቀጣይ ብዙ ቪዲዮዎችን አብረን እንሰራለን፣ አብረን እንቀጥላለን። ቪዲዮአችን ላይክ እያደረጋችሁ ዩቲዩባችንን ሰብስክራይብ እያደረጋችሁ ኮሜንትም እየሰጣችሁን ቀጥሉ። የዚህ ሳምንት የኛ የመሲ ሀበሻ ቤት ይሄን ይመስላል። ስለምትከታተሉን እናመሰግናለን። ስለተከታተላችሁንም እናመሰግናለን። ስለምታዙንም እጅግ በጣም እናመሰግናለን። አብራችሁን ስለቆያችሁ እናመሰግናለን። ቀጣይ ደግሞ እሁድ ይህም ሰዓታችን ጠብቀን እናንተ ዘንድ የምንደርስ ይሆናል። እናመሰግናለን።